አሁን ሰለም ብለው በገፍ የሚመጡ ሰዎች እኮ አሉ። አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ ምን ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት። በትክክል ወደ እነሱ አልገባም፣ ወደ እስልምና ግን ገብቷል። ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው አህሉ ሱና ወል ጀማዓዎች አላህ Subhanahu Wa Ta'ala የሰማይ ነዋሪ ነው ሳይሆን የሚሉት አላህ Subhanahu Wa Ta'ala ነፍሱን ራሱ እንደገለጸው ከአርሹ በላይ ነው ብለው ያምናሉ። ይህ የማን አስተምሮት ነው? የቁርአን አስተምሮት፣ የሐዲስ አስተምሮት፣ የሱሐቦች አስተምሮት፣ የሰለፎች አስተምሮት። ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። መመሳሰል ከሆነ በባጢል እምነት የምትገጥሟቸውና የምትመሳሰሏቸው እናንተ እንደሆናችሁ በመረጃም እያየን ነው። እነሱ ለምሳሌ ገብርኤልን፣ ማርያምን አማላጆች ናቸው እያሉ ይለምናሉ። እናንተም ደግሞ አብዱልቃድር ጀይላኒ፣ አህመድ አልበዳዊ እነዚህን አማላጅ ናቸው እያላችሁ ትለምናላችሁ። የሚያመሳስላችሁ እንዲሁም በባጢል እምነት የሚያመሳስላችሁ እናንተን ነው። በማመሳሰል ደረጃ ከሄድን ማለት ነው። ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ ምን ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋር አባታችን ነው ይል ነበረ ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት በሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስነው ማለት ነው። በዚያ መጠን ልክ የሆነ ማለት ነው። ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል። አላሁ አክበር ይባላል፣ ተክቢር ይባላል። ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው። በመሰረቱ አህባሽ የተክፊር ጀማዓ መሆኑ ይታወቃል። ማንኛውም በንጽጽር ላይ የሚሰሩ ወንድምና እህቶች የአህባሽና መሰል የጥመት አንጃዎች ፍልስፍና ስላልገባባቸው ቁርአንና ሐዲስን ቀጥታ በንጹህ አእምሮ ስላገኙት ይህንን አስተምሮ ሲያስተምሩ ትክክለኛ የአህሉ ሱና ወልጀማዓዎችን አቋም ያንጸባርቃሉ። በዚህን ጊዜ ከማን አስተሳሰብ ጋር ይጋጫል? ከአህባሽ ፍልስፍና ጋር ይጋጫል። ምክንያቱም አብዱላህ አልሐራሪ ሼኻቸው ከቁርአንና ሐዲስ መልእክት ጋር የሚጋጩ የተለያዩ አስተሳሰቦችን ጨምሮ ያዘጋጀላቸው ነገር አለ። ከዛ ጋር ስለተጋጨ በትክክል ወደ እነሱ አልገባም፣ ወደ እስልምና ግን ገብቷል። እናንተ ካፊር የምትሉት በትክክል የእስልምናን አስተምሮት ያልተከተለን አካል ሳይሆን የእናንተን ፍልስፍና ያልተቀበለ አካልን ነው። ይሄ ግልጽና የሚታወቅ ነገር ነው። የቁርአንና ሐዲስ ንጹህ ወህዮች አስተምሮትና የአንድ ግለሰብ ፍልስፍና እንዴት ሆኖ ሊገጥም ይችላል? መከተል ያለብን ቁርአንና ሐዲስን ነው። ቁርአን ላይ ያለ ነገር በሙሉ እውነት ነው። ሐዲስ ላይ ያለ ነገር በሙሉ እውነት። ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ ማለት ነው ይህ አስተምሮት የማን አስተምሮት ነው? እውነት እሱ እንደሚለው የውሃብያ አስተምሮት ነው? አይደለም። ነገር ግን ይህ አስተምሮት ከነሱ የባጢል እምነት ጋር አልገጠምም። ከቁርአን አስተምሮት ግን የገጠመ አስተምሮት ነው። እዚህ ጋር ያበላሸውና ያዛባው ነገር ቢኖርም ይሄ ልምዳቸው የታወቀ ቢሆንም ለመተቸት የሚያደርጉት ንግግርን እያዛቡና እየቆለመሙ በመሆኑ ይሄ የተለመደ ነገር ነው። ለማንኛውም አህሉ ሱና ወል ጀማዓዎች አላህ Subhanahu Wa Ta'ala የሰማይ ነዋሪ ነው ሳይሆን የሚሉት አላህ Subhanahu Wa Ta'ala ነፍሱን ራሱ እንደገለጸው ከአርሹ በላይ ነው ብለው ያምናሉ። ይህ የማን አስተምሮት ነው? የቁርአን አስተምሮት፣ የሐዲስ አስተምሮት፣ የሱሐቦች አስተምሮት፣ የሰለፎች አስተምሮት። ቁርአን ላይ አላህ Subhanahu Wa Ta'ala ምን ይላል? አሚንቱም መን ፊስ ሰማይ። ሰማይ የሚባለው ማንኛውም ከላይ ላይ ያለ ነገር በሙሉ ሰማይ ይባላል። ስለዚህ ከአርሽ በላይ ያለውን ጌታ ተማመናችሁን? ልክ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ኢርሐሙ መን ፊል አርዲ ይርሐሙኩም መን ፊስ ሰማ፣ ምድር ላይ ላለው እዘኑ ከሰማያት በላይ ያለው ጌታ አላህ ያዝንላችኋል። በመጀመሪያ ማን አስተምሮት ነው? የአላህ Subhanahu Wa Ta'ala አስተምሮት ነው። ሁለተኛ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ነው። ይህ ሁሉ አስተምሮት የአህባሽ አስተሳሰብ የአህባሽ ባጢል እምነት ጋር አልገጥም አለ። እነዚህ ወደ እስልምና የምንጠራቸው ወገኖቻችን በአህባሽ ቃዒዳ ፍልስፍና ሳይሆን በቁርአንና ሐዲስ አስተምሮት ነው። ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋር እዚህ ጋር መጣና አባታችን አትበል ግን በሰማይ የሚኖር ነው
ይሉታል። ከዛ ማለት በመሰረቱ ክርስቲያኖች ከሚያምኑት እምነት ጋር የእስልምና አስተምሮት በአንዳንድ ነገሩ መመሳሰሉ የእስልምናን እምነት ውድቅ አያደርገው። ለምሳሌ በቀላሉ እንመልከትና እነሱ ጌታቸው ሰሚና ተመልካች ሁሉን አዋቂ እንደሆነ ይናገራሉ። እኛም አላህ Subhanahu Wa Ta'ala ሰሚና ተመልካች ሁሉን አዋቂ መሆኑን እናምናለን። እንዴት አይነት ውድቅ የሆነ ፍልስፍና እንደሚያመጡ ተመልከቱ። የኛ እምነት አላህ ሰሚና ተመልካች ነው፣ ሁሉን አዋቂ ነው ያልነው እምነት ነሷራዎች ጋር ተመሳሰለ፣ ስለዚህ ባጢል ነው ማለት ነው። በዚህ አይነት መልኩ ታራው ሽንብር ነው የሚያመጡት። በመመሳሰል ከሆነ በባጢል እምነት የምትገጥሟቸውና የምትመሳሰሏቸው እናንተ እንደሆናችሁ በመረጃም እያየን ነው። እነሱ ለምሳሌ ገብርኤልን ማርያምን አማላጆች ናቸው እያሉ ይለምናሉ። እናንተም ደግሞ አብዱልቃድር ጀይላኒ፣ አህመድ አልበዳዊ እነዚህን አማላጅ ናቸው እያላችሁ ትለምናላችሁ። የሚያመሳስላችሁ እንዲሁም በባጢል እምነት የሚያመሳስላችሁ እናንተን ነው በማመሳሰል ደረጃ ከሄድን ማለት ነው። ስለዚህ ከኩፍር ጨለማ ወጥተው ለምን ወደ አህባሽ የጨለማ እምነት አልገቡም ብሎ መቆጨት አያስፈልግም። ከኩፍር ጨለማ ወደ ኢስላም ብርሃን አሁንም ወደፊትም በወንድምና እህቶች ሰበብ አላህ ህዝቡን በሙሉ ወደ ተውሂድ ብርሃን አላህ ይምራው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።